ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ሃይሚና ብሩኬ እነዩንም አገኝተዋት ነበሩ። ነገር ግን እኔ ያልገባኝ ነገር መጀመሪያ ደህና ናችሁ? ግን እኔ በጣም ደህና ነኝ እግዚአብሔር ይመስገን። መጀመሪያ መናገር የምፈልገው እኔ እንደራሴ ልንገራችሁ በዚህ አጋጣሚ ብሩኬን እቺ ልጅ ማለት ነው ለብቻው ሃይሚን አለያይታ ማግኘት ነው የምትፈልገው። ገባችሁ አይደለ? ይሄም ደግሞ የሆነ ነገር አለ አይደለ? የሆነ ነገር ለማድረግ አለቀ። ምንድነው አላማው ራሱ በትክክለኛ ከሄዳችሁት ማለት ነው ሃይሚና ብሩኬን ለማጣላት ነው አሁን የምትፈልገው። ምክንያቱም ብሩኬ አንተ ብቻህን እኔን ማግኘት አለ ምን አለት ከብሩኬ ጋር ልንገራችሁ እዚህ ጋር ማለት ነው እሷ የምትፈልገው ልጇ ዲኤንኤ ተመርምሮ የብሩኬ ይሁን አይሆን እንዲታወቅ ነው አይደለ? እሱ ኢምፖርታንቱ እሱ ብቻ ነው። ነገር ግን ማለት ምን ማለት ነው? ቆይ አንተ ብቻን ነው ማግኘት የምፈልገው ከማንም ሰው ጋር ማግኘት አልፈልግም። ሲቀጥል ደግሞ ሌላ ደግሞ ምን አለች? የፈለግከው ነገር አመጣላለሁ ማለት የት ሀገር ነው ዲኤንኤ ሊመረመር እኔ የልጄን ጸጉር ወስጄ ላስመረምር ማለት ነው? ገባችሁ አይደል? ልጅ ሳይገኝ ሆስፒታል ውስጥ እንዴ ምንድነው የናክል? እኔ ምለው ማለት ነው በጣም ብዙ ሚዲያ ላይ ያየን አይደል እንዴ? ለመጀመሪያ ጊዜ ልጆቹን እናትዮ ይዛ መጣ ከአባትዮ ጋር ሆስፒታል ላይ ነው፣ እዛው ነው እየታየ ነው በካሜራ የሚወሰደው ጸጉር ወይ ደግሞ መራቅ ነው ምናምን ነው የሚወሰደው እኮ እንደውም ማለት ነው ይሄ ከአፍ ውስጥ የሚወሰድ መራቅ ነው ምንድነው የሚባለው? እሱ ነው የሚወሰደው። ቀርቷል ጸጉር ምናምን የሚባል ነገር ራሱ ማለት ነው። ግን መውሰድ ይቻላል። ገባችሁ አይደለ? ማለት የፈለግከውን ነገር አምጥቼ እሰጥሃለሁ። እኔ ከብሩኬ ከራሱ ጸጉር ወስደሽ የራሱ ነው እንዲባል ወይም ደግሞ ራሱ ነው አንድ አይነት ነው እንዲባል ነው። ከብሩኬ ከራሱ ጸጉር ልትወስጂ ፈልገሽ ነው የሱ ልጅ ነው እንዲባል ጸጉር አመጣልሃለሁ ምናምን የምትይ የብሩኬን ጸጉር ልታመጪ ሊሆን ይችላል እንጂ የልጅቷን ላይሆን ይችላል። ምክንያቱም የብሩኬን ልጅ ስላልሆነች ማለት ነው። አሁን ደግሞ እኮ ሃይሚና ብሩኬ እኮ እሺ ትላላችሁ። እኔ እኮ እርግጠኛ ነኝ የምትፈልጉት ጸጉር ነው ወይም ደግሞ የምትፈልጉት ዲኤንኤ እንዲመረመር ጸጉር አመጣላችኋለሁ ስትል እሺ ልትሉ ትችላላችሁ። እርግጠኛ ነኝ እሺ ትላላችሁ ብዬ እንዴ እሺ እንደትሉ የት ሀገር ነው ሆስፒታል ሳይኬድ ሆስፒታል ሄዶ ሳይመረመር ጸጉር ላምጣ ብላ እሺ ብሎ እንትን የምትሉት ማለት ነው? ቀጥታ ተያይዛችሁ ሶስታችሁ ሆስፒታል መሄድ። ምክንያቱም እኛ ሃይሚን ከብሩኬ ለይተን አናቅ። ሃይሚ ማለት ብሩኬ ናት፣ ብሩኬ ናት። ብሩኬ ማለት ደግሞ ሃይሚ ነው። አለቀ እዚህ ጋር ማለት ነው። አከተመ። ግዴታ 80 ስለተፈራረሙ ወይም ደግሞ ግዴታ ዓለም አውቆ ደግሶ ስለተጋቡ አይደለም። እነዚህ ልጆች አንድ ላይ ናቸው፣ ባልና ሚስት ናቸው። የፍቅር ጥያቄ ተቀባብለዋል። ሁለቱም ፍቅረኛሞች ናቸው። ያ ማለት ደግሞ በሃይሚ ህይወት ብሩኬ ያገባዋል፣ በብሩኬ ህይወት ደግሞ ሃይሚ ያገባታል። እዚህ ጋር አንቺ እዩ የምትባይ ማለት ነው ልንገርሽ፣ አንቺ ኤሊዋ ማለት ነው አንተን ብቻ ነው የምፈልገው ኖ ኔቨር። ያ የዛ ጊዜ ባለፈው አለፈ። እንደዛ የምትይ ጊዜ የዛ ሰዓት ብሩኬ እኔ አንተን ብቻ ነው የምፈልገው፣ አንተ ብቻ እንድትመጣ ነው የምፈልገው፣ ማንንም አልፈልግም፣ ከማንም ሰው ጋር እንድትመጣ አልፈልግም ምናምን የምትይ ጊዜ ማለት ነው አለፈ ባለፈው። ገባሽ አይደል የኔ እናት? እሱን ደግሞ ለምን መሰለሽ ፍቅረኛሞች ስላልነበሩ ለእኛ ስላልገለጹ ለሚዲያ ፍቅረኛሞች ነን ብሎ ስላልገለጹ ሃይሚና ብሩኬ እንደ ጓደኛ ስለነበሩ አንቺ አያገባሽም፣ ብሩኬን ብቻ ማግኘት ትፈልጋለሁ፣ ብሩኬ ብቻ ና ማለት የዛ ሰዓት ትቺ ነበር። ኦኬ አሁን ግን አቺም። ምክንያቱም ሃይሚ የብሩኬ ሚስት ናት። በዚህ አጋጣሚ ካላወቅሽ ኤሊዋ ማለት ነው ጭራሽ አንተን ብቻ ነው ማግኘት የምፈልገው የብሩኬን ልጅ ነው ብላ እንደዛ እንትን አለች። አሁን ደግሞ ዲኤንኤ እናስመረምር ብሎ ሲሄዱ ደግሞ ምን ትላለች? አላገኝ ልጁን ራሱ አላሳይም መተማይታ ልካ ልጁ ጋር ምን አለው? አለማየት መብቱ ነው እኮ እንዴ። ስንት ጊዜ እኮ እዩዋ ሚዲያ እኮ እያየን ነው እኮ ዲኤንኤ እያስመረምራል እንደ እዩዋ ሚዲያ አባትየውና እኮ ልጆች የሚገኙት እኮ ከስንት 2 ዓመት 1 ዓመት ምናምን ቆይቶ ራሱ ለመጀመሪያ ጊዜ የሚገናኙት እኮ እዛ ሆስፒታል ነው። ሲቀጥል ደግሞ ኢትዮጵያ አይደለ ኢትዮጵያ ብቻ የሚመረመር ዲኤንኤ የለም፣ ውጭ ሀገር መሄድ አለበት። ሲቀጥል ደግሞ ብር ስለተጨመረ ምናምን አይደለም፣ የራሱ ሂደት አለው ዲኤንኤ ራሱ የሚያስመረምርበት ማለት ነው። በሳምንት ውስጥ ወይም ደግሞ በ2 ቀን 3 ቀን ውስጥ የሚመጣ አይደለም ዲኤንኤ ማለት
ስለ ዲኤንኤ ሲቀጥል ደግሞ በደንብ ማወቅ አለባችሁ እንዴ። ሆስፒታል ሄዶ እኩል ነው እንጂ ይሄ የልጄ ነው ይሄ የእንትን ይሄ ፊልም ላይ የምናየው ይሄ እንትን ተጠራጥራ ሚስትየው የባልየውን እንደዚህ የልጆቹ ጸጉር ወስታ ውሃ ውስጥ እንትን ብላ ደብቃ ወስታ ይሄ ቱርክ ፊልም ላይ ነው የምናየው። አይታችኋል አይደለ? እንደሱ አይደለም። ይሄ ሪሊ ነው። ስም ነው የጠፋው አይደለ? የብሩኬ ስም መጠራት አለበት። እኛ ምን ፈልጋለን? ኦኬ። ስለዚህ ብሩኬ ልጅቷ ህፃኑ ልጅ ይዛችሁ ቀጥታ ሄዳችሁ ሆስፒታል ውስጥ ዲኤንኤ ይሰጣሉ። አለቅ እያየን ሚሽ ዲኤንኤ ተሰጠ ምናምን ዛሬ ዲኤንኤ ሰተን መጠን አይሆንም። እኛ ኦዲየንሶችም እንደናንተ ማወቅ ስለምንፈልግ ኦኬ፣ ቀጥታ ሆስፒታል ሄዳችሁ ሲወሰድ መቀረጽ መለቀቅ አለበት። ኦኬ፣ ዛሬ ዲኤንኤ ሄደን ሆስፒታል ዛሬ ሄደን ዲኤንኤ ተሰተን መጣን እንደዚህ ሀልን ምናምን ወረቀቱንም ሲመጣ ስክሪን ለለጥፋችሁ እኛ እንድናነብ እንፈልጋለን። ልክ እንደ ኢዮዋ ሚዲያ አለቀ። ኦዲየንስ ይመለከታችኋል። በእናንተ ልብ ውስጥ አለ ነገር አለ። ያ ነገር መጠራት አለበት እንዳትጠራጠሩ ብላችሁ ካመናችሁ ኦዲየንስ የምታከብሩ ከሆነ ፊት ለፊት አምጥታችሁ እንድና እንፈልጋለን። እኔ በራሴ እንደዛ ነው የምፈልገው። ኦኬ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ። ብዙ ማውራት አልፈልግም። የምሬን ነው የምላችሁ። ምክንያቱም እቺ ልጅ የመጣችሁ ብሩኬና ሃይሚን ለማለያት ነው የመጣችሁ። እኔ ማየው እንደዛ ነው እንዴ። ለብቻ አገኛለሁ አትልማ ቤተሰብ አትልም። እሷ የልጅቷ እንዲመረመርላት ከፈለገች እንደዛ አትልም እንዴ። ቻው ብዬ ደግሞ ነገር ጀመርኩ። ቻው ደህና ሁኑልኝ እንዴ።